የፋሲካ በዓል ፕሮግራማችንን ከዚህ ከጊዮን ሆቴል ወደ እናንተ ያደረስን ነው። በድጋሚ መልካም የፋሲካ በዓል ይሁንላችሁ። አሁን ደግሞ በጣም የምትወዱትን የሺብላ ፕሮግራምን ስንቴ ሺብላ ድሬዳዋ ድረስ በመሄድ ቆንጆ ፕሮግራም ቀርጾ ወደ እናንተ ሊያቀርብላችሁ ነው። ድሬ እንግዲህ የሰላም የፍቅር የመቻቻል ሀገር ነች። ስንቴ ያው የውድን አንድ ላይ ቤተሰቦቻችንን የሚመጥን ፕሮግራም ድሬዳዋ ድረስ ሄዶ አሰናርቶ አምጥቶላችኋል። አሁን በቀጣይ ደግሞ ወደ ቤተሰቦቻችን የምናደርሰው የሺብላን ፕሮግራም ይሆናል ማለት ነው። ድሬዎች ስንት ሺህ በልተው ይሆን? እንግዲህ ከፕሮግራሙ እናያለን። መልካም በዓል። እንኳን ለፋሲካ በዓል በሰላም በጤና በፍቅር አደረሳችሁ አደረሰን። ይህ ከቻናል ዋን ከእናንተ ጋር እያዝናና እያጫወተ ቆይታ የሚያደርገው ሺብላችን ነው። ዛሬ በዕለተ ፋሲካ በልዩ ዝግጅት ከእናንተ ጋር ቆይታ እናደርጋለን። ደማቅ አስደሳች እጅግ ጣፋጭ የሆነ ቆይታ ነው ከእናንተ ጋር የሚኖረን። ይህን የፋሲካ በዓል ልዩ የሚያደርገው ዛሬ አዲስ አበባ ብቻ ሳይሆን ድሬዳዋ ነው። መሃል ድሬዳዋ እዛም ሄደን ሺብላን በፋሲካ በልዩ ሁኔታ ቆይታ እናደርጋለን። ይህ ሺብላ ነው። ልዩ የበዓል ዝግጅታችን ቀጥሏል። በድጋሚ እንኳን አደረሳችሁ። ሺብላ በቻናሏን ብቻ እናንተን እያዝናና ሞቅ ደመቅ ብሎ ቀጥሏል። አንዴ አዲስ አበባ አንዴ ድሬዳዋ እያለን ነው። ዛሬ የተለያዩ ጨዋታዎችን ከውድ ቤተሰቦቻችን ጋር እንጫወታለን። አጠገቤ ያለው ቤተሰባችን የት ላግኛችሁ እያልኩ በእግር በፈረስ ፈልጋችሁ ዱብ አላችሁ ብሏል። መሃል ሜክሲኮ ነው ያለነው። እስቲ ባላ ሜክሲኮ መሃል ሜክሲኮ እንኳን አደረሰ። እንኳን አብሮ ደረሰን። ማን ልበል ስም ልተዋወቅ እስቲ። ስሜ ሄኖክ ፍጹም እባላለሁ። ቤተል ነው ሰፈሬ። ያው ሜክሲኮ ደግሞ ሁሉ የሚገናኝባት ነው። አንተ የቤተል ሰፈር ነህ። እንዴት ላግኛችሁ እያልኩ ስጓጓ ነበር አልከኝ። አዎ ትናንት ዝም ብዬ ቲክቶክን ስክሮል እያደረኩ መጣሽልኝ። ኧረ ይሄ ልጅ የት ነው የማገኘው ምናምን እያልኩ ከተፋልሽ። አንቺ ደግሞ ይመችሽ አራድዬ ልጅ። እንጫወታለን። ዝግጁ ነህ? ዝግጁ። ወይ ወቅት ትበላለህ። ወቁ እንኳን የሚቀርም አይመስለኝም በእግር ስለተገናኘን ማለት ነው። አሊያም በሚገባ ከተጫወትክ ሺህ ትበላለህ። ይቅርቢ ማለት ይቻላል፣ ይለፈኝ ማለት ይቻላል። መልካም እድል፣ መልካም በዓል። ናግባው። እሺ እናነበዋለን። አንድ ላይ ማንበብ እንችላለን። ባላው ነይ ግቢ። ወንድ ላጤ ነሽ? ባለ ትዳር ነሽ? ከቤተሰብ ጋር ነው የምኖረው። እና ጓዳ አካባቢ እንዴት ነው? በዓል ላይ ስራ ምናምን ታግዛለህ? ያው ምንም አትልም? ምንም አለ። በጣም አሪፍ ሄኖክ። 1 ኪሎ ሽንኩርት በ5 ደቂቃ ልጠህ ከጨረስክ ሺህ ትበላለህ። መሀል መንገድ ላይ ሞክራለሽ። በእውነት ቦታ ምረጥ። መላጥ ብቻ ነው? መላጥ ብቻ። ከተፋውን ቤት ትከትፈዋለህ። ሞክራለሽ። ትሞክረዋለህ። መልካም እድል። 5 ደቂቃ ይሰጣል። መልካም የሽንኩርት መላጥ ጊዜ ጀምር። 5 ደቂቃ አለ። ኧረ በለው። ምንድን ነው የሚያህለው አንተ? ሀባብሮ ሽንኩርት ነው የምልጠው። ሄኖክ እጅን እየጠበቅ ቀስ እያልክ እሺ። ፌስታል ውስጥ ነው የምታደርገው። መሬት ላይ መጣል አይቻልም። ጀምረናል። 5 ደቂቃ ሰጥቷል። መሀል መንገድ ላይ ሽንኩርት እየላጠ ነው። የሰው ስሜት ምን ይመስላል የሚለውንም እናያለን። በየሱ ኃላፊነት በ5 ደቂቃ ልጦ መጨረስ ነው 1 ኪሎ ሽንኩርት። መሀል መንገድ ላይ ቁጭ ብሎ በአውደ ዓመት ሽንኩርቱን እያነካካው ነው። የበዓል የዶሮ ሽንኩርት እየላጠ ነው። 1 ደቂቃ ከ30 ሰከንድ። 1 ደቂቃ ከ30 ሰከንድ። ቀጥል ሄኖክ ትንሽ ነው የቀረ አይደል? ስንት ቀረ? ኧረ በለው። ፈጅቶታል። 40 ሰከንድ ይቀርሃል። 40 ሰከንድ ብቻ። እጅን እየጠበክ ምን ያህል ቀረ? አንዴ ጎዳዳ ሆንቸው እንዴ? 2 ቀረኝ። ብዙ ጊዜ ትልጣለህ ቤት። አናቱን እያስቀረው እሱ ይነሳል። ልጣጩን ጆሮ ላይ አድርገው እያቃጠለ ከሆነ እሺ። ይሰማል። እሺ 20 ሰከንድ። በስማም ግማሽ እያደረክ ነው። ከተፍከው ነው ይባሉ ላጥቆ አይደለም። ሂድበት። እሺ 10 ሰከንድ። 4 ናይስ። በ5 ደቂቃ
አይዞ ያው ምንም አይልም። እንዴት ነበረ መሀል መንገድ ላይ ቁጭ ብሎ ሽንኩርት መላጥ ምን አይነት ስሜት አለው? አሪፍ ነው። ለበዓል ድምቀትም ቢሆን አሪፍ ነው። አዎ ልጣጫውንም ምንሆንም እናነሳለን እዚህ ጋር ያው ከተማችንን ንጽህና መጠበቅ ስላለብን ማለት ነው። አሪፍ ነበር። ምንም አይልም። ለሽሮ ነው ለዶሮ ነው የላጥከው? ኧረ በዚህ እንደዚህ ለዶሮ እንጂ በዚህ በዓል ሽሮ እንዴት ይሆናል? በል 2 ወር ሙሉ ሽሮ በልተን። ለማንኛውም ሺህ በልተሃል። እናመሰግናለን። በጣም አድርገን እናመሰግናለን። ተጫውተዋል። መልካም በዓል ማለት የምትፈልገው ካለ እሱን አስተላልፍ። እኔ ደግሞ መሀል ላይ በቴሌ ብር ሺህ ብሩን አደርግልሃለሁ፣ አስተላልፍልሃለሁ። ያው መልካም በዓል ለሁላችሁ ኦርቶዶክስ ተከታዮች እንዲሁም ለመላው ኢትዮጵያ ቤተሰቦቼ እንኳን አደረሳችሁ እላለሁ። ሄኖክ ሺህ በልተሃል። በቴሌ ብር ትጠቀማለህ? እሺ ስልክህን ትነግረኛለህ? 0930 91 ሄኖክ ልከናል። መልካም በዓል ይሁንልህ። እናመሰግናለን ስለነበረን ጊዜ። ሽንኩርቱ ያንተ ነው። ሽንኩርቱንም ይዘህ ትሄዳለህ። ለመጀመሪያ ጊዜ እቤት የተላጠ ሽንኩርት ይዞ ሊገባ ነው። ሌላ ጊዜ ከነልጣጩ ነበር። ዛሬ የተላጠ ሽንኩርት ይዞ ይገባል። ከዛ በተጨማሪም በዓል ስለሆነ ዝም ብለን አንለቅህም። እዚህ ውስጥ መቼም እህት ይኖርሃል። ትዳር የለኝም ብለኛል። እዚህ ጋር ኮኖ አለ። የበዓል ልዩ ስጦታ ነው። ወደ ተፈጥሯዊ ውበት እንመለስ ነው የሚሆነው። ሌላ ምን ሊሆን አይችልም አይደለ? በጣም ጥራት ያላቸው ሳሙናዎችን ያመርታሉ። ይሄው ለገላ የሚሆን ቆንጆ ተስማሚ፣ ለጤና ተስማሚ፣ ለቆዳ ተስማሚ የሆነ ሳሙና አለ። እዚህ ጋር ደግሞ ንግስት የሴቶች ንጽህና መጠበቂያ ለእህትህ፣ ከሌለ ደግሞ ጎረቤት አይጠፋም። እህት አለችኝ ብላ እህት አለችኝ። አዎ እናመሰግናለን ስለነበረን ጊዜ። መልካም በዓል። ሺህ በልተሃል። ይህም ስጦታ ለመንገድ መልካም በዓል ለሁላችን። አሁን ደግሞ እዚህ አዲስ አበባ ሺህ አብልተናል። መሀል ሜክሲኮ መንገድ ላይ ሽንኩርት በ5 ደቂቃ የላጠው ቤተሰባችን ሺህ በልቷል። አሁን ደግሞ ወደ ድሬ ከድሬዳዋ ታዋቂ ሰፈሮች መካከል አሁን ያለነው ኮኔል አካባቢ ያገኘነው የቻናሏን ቤተሰብ አለ። ከድሬ ማንበል ሙሉቀን ታዬ ይባላል። ሙሉቀን ታዬ ሙሌ እንኳን አደረሰ። እንኳን አብሮ አደረሰ። የቻናሏን ቴሌቪዥን ተከታታይ እንደሆንክ ነግረኸኛል። አዎ አይደለ? ቤተሰብ ነን። አዎ በዓሉ ድሬ ላይ እንዴት ነው አሁን? እንግዲህ በአሪፍ ድባቡ እየተከናወነ ነው የሚገኘው። አንተም ደግሞ ድምቀታችን ነህ። መልካም እድል። ናስቲ አንደኛውን ዕጣ ታነሳለህ። ምን ይሆን እናነበዋለን እስቲ። ዋው ቀላል ነው። አዲስ አበባ ድሬያ ልልክ ፈልጌ ባለቤቴ ወይንም ምልክላት ልጅ ባንቺ መጠን ስለሆነች እባክሽ ተለኪልኝ አንዴ ልኬት ብለህ እሺ ካለችህ እሺ ትበላለህ። መንገደኛ ማንም አታውቀውም ሰውዬ። እሺ ትስማማለህ? በጣም እስማማለሁ። ነው ወክ ይሻላል። ኧረ እስማማለሁ። ና ውሰድ። መልካም እድል። ያው ሊልክ ነው እንግዲህ አዲስ አበባ። እኛ ሊሆን ይችላል የሚልከው ይዘነው ምን ሄደው ሽት ይሁን እኛ ልንሆን እንችላለን። አንድ ሴት መንገድ ላይ አግኝቶ እባክሽ ተለኪልኝ ብሎ እሺ ካለችውና ከመጣች እኛ ጋር እሺ ይበላል። እሷም የበዓል ስጦታ ይኖራታል። ያገኛል አያገኝም እናያለን። ነገሩ ነው። የድሬ ሰው እንደዚህ ነገር ላይ ችግር ያለበት አይመስለኝም። እሺ የሚሉት ነው የሚመስለኝ። ያው ትንሽ ፀሐዩም ከፍ ያለ ስለሆነ ግን እሱ እስካሁን ማግኘት አልቻለም። ካገኘ ግን ሁሉም የበዓል ስራ ላይ ተጠምዶ ነው መሰለኝ። እኔ ራሱ ሴቶች በብዛት አይታዩኝም አሁን። አረ የድሬ ቆንጆዎች የት ሄዳችሁልኝ? እናት አንዴ ላናግርሽ ነበር። ሺቲ ለመግዛት ማለት ከዚህ በአንቺ ልክ ነው የሚሆንልኝ። በአንቺ እዚህ ጋር ላስለካሽ እዚህው ያው እዚህኛው ቢፈለግ ይለ ያው እሺ ያለችው መሰለኝ። በአንቺ ልክ ሺቲውን ለመውሰድ ማለት ነው። ልኬቱን ቁጥሩን እንዴ ያው እዚህው ነው። ያው እዚህው ጋር ነው። እሺ ብለዋለች ብያቸዋለሁ። ዛሬ ቢዚ ስለሆኑ ነው ሴቶቹ። ከተገኙ ግን ወዲያው ነው ብያለሁ። ወዲያው
ሙሌ እንኳን ደስ አለ። ያው ተጫውተዋል። አይናፋርነት ተጠቃት እንጂ አይተሃል። አይ በቃ ቪዲዮ አልፈልግም ብላለች፣ ግን ደግሞ በደንብ ተባብራ መታለች። እኛ ደግሞ መምጣቷን ነው የምንፈልገው በትዕዛዙ መሰረት። ስለዚህ በደንብ ተጫውተዋል። መጀመሪያ በቴሌብር ሱፐር አፕ 1000 ብር ልላክላት አይሻልም? አመሰግናለሁ። እስቲ 09 ተቀማላል። 09 18 85 ሙሌ ሙሌ 1000 ብር ልከናል። ነገር በዓል አይደለ ፋሲካ አይደል? ይኸው 10 እንቁላል አለው። ምንም ታረጋው ከልብ በመነጨ አስታቅፈህ ታረጋዋለህ ወይስ ቀቅለህ ተበለዋለህ? ለናቴ ሰርፕራይዝ በእውነት ና የምሬን ነው። ሙሌ ኮኔል ላይ አግኝተ ነው ተጫውቶ ሽም 10 እንቁላልም በልቷል። ቅርጥፍ አድርጎ መልካም በዓል። እናመሰግናለን። እሺ እሺ። የበዓል ዝግጅታችን ቀጥሏል። ከቻናል ዋን ሌላ ቤተሰብ አለኝ። ማን ልበል? የኔ ጌታ ጌትዬ እንኳን አደረሱት። በዓል ጥሩ ነው። መልካም እድል። እሺ አንድ ቶርታ ኬክ ሙሉን በእንጀራ ብቻዎትን ከበሉ እንዲሁም ከጨረሱ እሺ ይበላሉ። ይቅረባ መጨረስ ግዴታ ነው። ይቻላል። ይሞክራሉ? አዎ እሞክራለሁ ብለዋል። ይቅርብኝ ብለዋል። ቶርታውን ሲያዩት ይቅርብኝ አሉ። ያስፈራል። በእንጀራ ኬኩ ነው። ይበሉታል? ያልቃል? በእውነት እሺ። አቶ ጌትዬ ይቅርብኝ ብለዋል። እንኳን አደረሰ ማለት የሚፈልጉት ቤተሰብ ዘመድ ካለ እድሉን እሰጣለሁ። እሺ መላው የክርስትና እምነት ተከታዮች እንኳን ለትንሣኤ በዓል አደረሳችሁ አደረሰን። መልካም በዓል። እናመሰግናለን። እሺ አሁንም ከዚራን ያለነው ከሌላ ቤተሰብ ጋር ተገናኝቻለሁ። የቻናል ዋን ቤተሰብ ነች። ትክክለኛ የድሬዳዋ ገጽ እንደዚህ ቀቀለል አድርገሽ ምናምን ልጅ ነገኘሽ በሺቲ ሄዳለሁ ባቡር ተሳፍሬ ሲርሻ ያቺን ጉብል አያታለሁ ድሬ ማን ልበል ስምሽ? ዙፋን እንኳን አደረሰሽ። በዓል ጥሩ ነው። ድሬ ላይ እንዴት ነው? ፏፈሽ ብላችሁ ነው በቃ። የድሬ ህዝብ ደግሞ ፍቅሩ ደስ ይላል። አንድ ላይ በመተጋገዝ በመተሳሰብ ነው አይደል? እስቲ እሺ ዙፋን ከዚራ ጥያቄ እንዲሆን እንመኛለን። ቀላል ጥያቄ ነው። ምን ይላል መሰለሽ? የሰው በግ ጥርሱን አራግፌ ነው ሆስፒታል እያሳከምኩት ገንዘብ አነሰኝ ብለሽ 3 ሰው ገንዘብ ከሰጠሽ እሺ ማን አለ ብለህ ነው? የሰው ይሻላል እኮ የሰው በጉ ሳይሆን የሰው ማን ራሱ አልጨከረብሽም። የበግ ስለሆነ ነው ከበድ እኮ ማን ይሰማሃል በዚህ ሰዓት ታዲያ? ትሞክሪያለሽ? 3 ሰው ከ3 ሰው ብር መቀበል በቃ የድሬሰው ደግሞ ረሃ ነው ወይኔ ያለም እኮ ያስጨንቅም አይደል? አቦ ይቅናሽ። አሜን። አቦ የሰው በግ ጥርስ አውልቄ ክፈይ ተብዬ ነው ማየ እኔ ቆንጆ እና እርዳታ እየጠየቅኩ ነው። ምንም የሰው በግ ጥርስ አውልቄ ነው ገንዘብ አነሰኝ እያሳከምኩት ነው ሆስፒታል በጉ እማወ የሰው በግ ጥርስ አውልቄ አይዞሽ ማየ ምን ሆነሽ? ቆሜ እንጂ ላናግርሽ። እስቲ እንግዲህ ሰው የሰው ሚሊዮን አስበው የሰው ጥርስ መስሏቸው ሊሰጧት ይችላሉ። የሰው በግ ጥርስ አውልቄ እንትን አሉኝ ክፈይ አሉኝና ያለሽን እንድትሰጪ ነበር። ትንሽ ብትሆን ለምን 1 ብርም አትሆንም? 1 ብርም የለሽም? 1 ብርም 1 ብር ዙፋን ጠፋች። አንተ በንዴት የምሬ ሰው ጥርስ እንዳትወልቅ ታመጣለህ አታመጣም እየነገርኩህ አንዴ ብላ እሺ ስትመለስ ታየኛል። የሰው በግ ጥርስ አውልቄ ክፈይ አሉኝና ያለህን ተባበረኝ። የሰው በግ ጥርስ አወለኩና ጥርሱን አውልቄ ክፈይ ተባልኩኝ። ስለዚህ ያለህን ተባበረኝ። ለምን 1 ብርም አይሆንም? ያለህን ተባበረኝ። አዋጣ ይቆርሲ ያለህን ስጠኝ። አረውና 1 ብርም ቢሆን
የብር ላይ 0915 አንድ ብር ላይ ኦሮቦሎ አንድ ብር እሺ ያመት ማለት ሰጣት ያመት በዓል አንድ ሰከፍ ነው። በግ መግዣ ነው ወይ በግ ጥርስ ማሳከሚያ ነው የሰጣት? ነይ እዛሽ ጋር ሀይ ሰላም ነው። እስቲ ወደዚህ ዞር እንላለን። ማንም በል በእናትህ ያው ስለቆምን ብለን ነው። አብዱል ሰላም ምን ብለህ ነው በእናትህ? የፍየል ጥርስ አደረግ ከዛ ሰጣት። አዎ ምን የመሰለ ፍየል ነው። በግ ጥርሱ ልቆ እኮ ሆስፒታል ተኝቷል። ከቻልክ ሙዝ ይዘህ ተመላልሰህ ጠይቀው። ተመላልሰህ ሙዝ ይዘህ ጠይቀው በጉን። እሺ ለማንኛውም ለቅንነት እናመሰግናለን። ሽልማት አለ አንተ ና። ያው እንደምናየው የባጃጅ ሹፌር አይደለ? አዎ አንድ ያ ሶፍት ደግሞ ያስፈልጋል። ሶፍት ካሉ ደግሞ ብራቮ ነው። መልካም በዓል ብለን ያው ሙሉ ብራቮ ለቅንነት ሰጥተናል። የድሬ ሰው ሁሉም ቀን ነው። አንዱ ማሳያ አንተ ነህ። እናመሰግናለን። መልካም ቀን። እሺ ቻው። ጠርታ ከተቀመጠበት ና ብላ ነው ዙፋን እየጠየቀች ያለችው። አባት የሰው በግ ጥርስ አውልቄ ክፋ ያሉኝና ያለህን ተባበረኝ እስቲ እዚህ ቤት ነው ያለችው ነው በደምብ እንጂ በግ ተራር ለሚሄድበት በግ ኮድ ነው የሚታወቀው ሲሸርፍ ሲሰበር አሃ ነው እንዴ? በቃ እነሱ ሸረፍሽ ብሎ ክፋ ያሉኛ። ስለዚህ አንድ ጥርስ አንድ ጥርስ ያው እንደ ሰው ጥርስ ነው 3000 ብር ነው። 3000 አይ አንተማ ያለህን ነው የምትሰጠኝ። ለምን አንድ ብር የማይሆነው አንተ 3000 ስጠኝ አላልኩ? የታለ በጉ ታዲያ? እንዴ በጉ ቤት ነው። አንተ ብቻ ተባባርኝ ብር ስጠኝ። ክፋይ ስለተባልኩ ልክፈል። ሰጣት። አዎ ሰጣ። እናመሰግናለን። በወጣ የተካ መርቀናል። እሺ እናመሰግናለን። እንደምን ጠብቀኝ። ችግር የለም። ምን አለች ንገረኝ። ምንድነው የምትለው? በግሩ ብጻው ነው ያልካት? ከበጉ ጋር ጨብሲ ተገናኝታችሁ እንኳን አደረሰ ብራዘር። በእናትህ ማልበል ስምን ገዝሽ ያው ለቅንነት የድሬ ሰው ሁሉም ቅን ነው። አንተ ደግሞ ተባብራታልና ማይክሽን መከለሻ በጣም ጣፋጭ ነው። ምግብ ያጣፍጣል። ያው ታውቃለህ መከለሻ። ይሄ እንግዲህ በዓለም ስለሆነ ከቤተሰብ ጋር ፏ እንድትልበት ቻናል 1 ሺህ ብላ በልዩ የበዓል ዝግጅቱ ሸልሟል። እናመሰግናለን። እሺ ያንተን ፍራንክ አይቻለሁ። አይታል እንደማልቀስም እንደመውጣትም ስትል ነበር። ወደ አሸኮኝ በእናትህ ምን ላድርግ ብለህ? አይ በጣም ቤስት ክሩ ነው ያለው። እናንተ አሪፍ ነው አይደል? በጣም እስቲ እንኳን አደረሳችሁ ማለት የምትፈልጋቸውን በሙሉ እንኳን አደረሳችሁ በላቸው። የቻናል ቤተሰቦች እንዲሁም ቻናል የምትከታተሉ ሁሉ ኢትዮጵያውያን እንኳን አደረሳችሁ ማለት ፈልጋለሁ። ከድሬዳዋ ይመቻቦ ይመች። ቻው። ዙፋን ተጫውተዋለች በደንብ። በዓል ነው። እንኳን አደረሰሽ በድጋሜ በቴሌብር ሱፐር አፕ የፈጠነ ትራንስፈር አድርግልሻለሁ። 1000 ብር ደስ አላለሽ? ደስ ብሎኝ እንኳን ደስ አለሽ። እሺ ስልክሽን ንገሪኝ። 0915 ዙፋን ማን ያለው ፍሬዘር ይላል። ልክ ነው። እሺ 1000 ብር ገብቷል። መልካም በዓል ብለናል። እንደገና ደግሞ 10 እንቁላል ይኸው 10 እንቁላል ሸልመናል። አይፓስ የተሻለ ምርጫ ቤተሰቡ ንጽህና ይያለ እዚህ ጋር ምን አለ መሰለሽ ንግስት የንጽህና መጠበቂያ ያለ እንደገና ደግሞ ኮኖ ሳሙናዎችም እዚህ ውስጥ አሉ። እነሱም ያው አንድ ላይ የድሬ እንግዳ አቀባበል አይተን አንዷ ተወካይ አንቺ ስለሆንሽ ለበዓል መልካም በዓል ብለን አንድ ላይ ሰጥተንሻል። እናመሰግናለን። መልካም በዓል። እሺ እናመሰግናለን። አለን አሁንም ሺህ ብላ ቀጥሏል። ልዩ የበዓል ቆይታ ነው። አንዴ አዲስ አበባ አንዴ ድሬዳዋ እያለን ነው። ዘና እያላችሁ እንደሚሆን ምንም ጥርጥር የለንም። ሌላ ቤተሰብ አለን። ማን ልበል ወንድሜ? ሞቱማ። የሰፈር የምትኖረው? ቤተል። እንኳን አደረሰ። በዓል ጥሩ ነው። ና ግባ ሞቱማ። አንድ ቶርታ ኬክ ሙሉም በእንጀራ ብቻን በልተህ ከጨረስክ ሺህ ትበላለህ። አልበላም። ኧረ ተው አይበላም።
እንዴት ያስቸግራል? አይ ብዛት አለው እና ደግሞ ተስቋሪ ይበዛል። አዎ ስለዚህ ይከብዳል። መልካም ጊዜ መልካም ቀን። ከዚራ ነው ቤቴ ከዚራ ቤቴ ይላል። እንኳን አደረሰ። እንዴት ነው ሁሉ ነገር? አሪፍ ነው። ድሬ ላይ በዓል እንዴት ምን ይመስላል? ሀዬ ነው። መልካም እድል። ቀላል መሆን እንዲሆን እንመኛለን። ሁለት ሙሉ ሙሸበክ ከበላ በዘመኑ ቋንቋ ደግሞ ካጫወትክ 1000 ብር እንደገና ደግሞ እኔ ነኝ ያለ የፋሲካ ዶሮ እንሸልማለን። ትሞክራለህ? ሁለት ሙሸበክ ጥንቅቅ አድርጋ አባቴ። የድሬ ሰው ሆነ የማይከብድህ ቀላል ነው። ምንድነው እንደዚህ ብድግ አድርገህ እንትን አትልም እንዴ አንተ? አሁን መታ አንድ ወንድ ልጅ አጎርስም እንዴ እንደዚህ? ምንድነው? ያዝ እስቲ አመት ባለም ስለሆነ መጎራረሱ አሪፍ። እስቲ በነካጄ ዋው ያቦሎ ስምንት አይበላም እንዴ? ቀስ እያልክ መጨረሻል። ይበላል። ከምን ነው የሚሰራው? ስኳር። ኧረ እባክህ ስኳር አለኝ እንበለዋል። የማን ደጋፊ ነው? ኳስ አገር ውስጥ ነው የውጪ? ማንቸስተር። ለዛ ነው የዘጋየ። አርሴናል አይደለም አለ። እኔ አይደለም ያልኩት እሱ ነው። ትንሽ ነው 13 በመቶ ሸበክ ሄደ። 13 በመቶ ሸኘው። ኧረ በለው የከሺ ብላ ኩሽና ከዚራ ላይ አይ በዙሪያ ሜኬ ኧረ ለዶሮ ምንም አላስተረፍክም አንተ። ምን አይጨካኝ ነው በእውነት ነበር የሚሻለው። ተዘር ያለው ቀላል አላቅለሸለሽኝ በእውነት። እና እንዴት ነው እስቲ ያዛት እቺ ነገር? አትፈርም በራሪ እንስሳ ነች እንግዲህ። እሺ ለህፃናቱም ሰጣችሁ ነበር? ከብዶ ነው አይደል? አዎ ባላካፍልም አልችልም ነበር። አሁን ብድግ ስትል ቀላል ቁጭ ወይ ዶሮ ይቀመጥ ነው እዚህ ጋር። አረ ለማንኛውም ዶሮን ያዘው። ስለ ዶሮ እናስብበታለን። በቴሌብር ሱፐር አፕ የፈጠነ 1000 ብር ይላክላል ስለበላ። መልካም በዓል፣ መልካም ፋሲካ፣ መልካም ጊዜ እያልን ማለት ነው ከዚራ ላይ። መልካም በዓል። እሺ ስልክ ንገረኝ። 09 4126 ሚኪያስ ሚኪያስ 1000 ብር ልከናል። ገብቷል። በቃ ዶሮ አንጣታ እና ተጨማሪ ያስፈልግም በእውነት በቃ ይኸው እንደፈለክ ብትፈልግ ጓደኛ ይሆናል ለጓደኛ። መልካም በዓል እንኳን አደረሳችሁ ማለት የምትፈልገው ካለ ማለት ትችላለህ። መልካም በዓል የሳይ ቀጥለናል። ገርጂሮባ አካባቢ ነው ያለነው። ሌላ የሚበላ አሊያም ወክ የሚበላ ቤተሰብ አግኝተናል። ማልበል እንኳን አደረሰሽ እኔና እንኳን አብሮ አደረሰ። ስምሽ ማልበል? ጥሩ ድል መልካም እድል። እናነበዋለን። በዓል ጥሩ ነው አይደል? አሪፍ ነው። ምንም አይነት ናይስ። ዶሮ አምጥተሻል? ያስሽው አባርሽ? ምን ወድቀሽ ነበር? ስለዚህ ዶሮ አባሩ የሚያዝ ልምድ አለሽ? ምንም አይደለም። ቀጥሎ የምለቀውን ዶሮ አባረሽ ከያዝሽ ሺ ትበያለሽ። ዶሮውንም ልትበይ ትችያለሽ። ትሰሚያለሽ? በእውነት በጣም አሪፍ ነይ። መልካም እድል። ያዚ ጢሻ ለጢሻ አሪፍ ነው መኪናው። ስማ መኪናው ውስጥ ገብቶባታል። የጋራ ሰራተኛ ሊያረጋት ነው ከስራ አስጠኝቶ። ብልጥ ዶሮ ነው። መሀል መኪናው ስር ገብቶ አልወጣም
አታ ናውጣ ያዚ መኪና ስር ነው እየገባ ያለው ዶሮ። የጋራ ሰራተኛ ይመስል መኪና ስር ነው የሚገባው ዶሮ። ሳፋ ልስጥሽ እዛው ታርጃለሽ። ወጣለች ያዚ አሁንም ደገማት መኪና ውስጥ ደገማት ይሁን በስፖኬዩ ናይስ ብዙ አድካሚ አይደለም አላሯሯጥሽም ግን መኪና ውስጥ ገብቶ ሁለት መኪና አስር ነው ያሉት እቺም ስታግዝሽ ነበር እንዴት ነበር አሪፍ ነበር ትንሽ አዋራራጠች መኪና ውስጥ አልወጣ ብላ መሀል ገብቶ ነው ወንድ ነው ባይዘው አንቺ አትበይው ብዙ ጫጭቶች ያሉት ቤተሰብ አስተዳዳሪ የሆነ ዶሮ የሚገርምሽ ማለት ነው። መልካም ፋሲካ ትቻለሽ ዶሮ መስራት። ዶሮ ስንት ብልት አለው ብዬ አልጠይቅሽ መቼ 12 አይጠይቅም እኮ አይደለ? ባልና ሚስት የሚወሉት ምንድነው ስሙ? መቋደሻ አግብተሻል? አይ እስቲ ከዶሮ ብልት ሰባቱን ጥሪ። ምንድነው? መጋጋጫ አንድ እግር እኔም አለኝ አንቺም አለሽ ታናሽ አለው ታናሽ አለው ጣፊያም አለው ጣፊያ የሌለው ዶሮ አለ ጣፊያም እሺ 12 ታውቃለህ ብለሻል ቁጥርሽ አንቺ አይ ስማቸውን ሳይሆን ያው አይ ስማቸውን ነው ፈልጉ ቁጥራቸው እሺ ስማቸውን ይዘሽው የለ ዶሮ እሺ ይሄኛው ስሙ ምንድነው በቃ ይሄ ኮኮን ይባላል ይሄኛውስ ሎሎን በቴሌብር ሱፐር አፕ ነው መልክልሽ እስቲ ስልክሽን ንገሪኝ 0933 20 አመሰግናለሁ ልከናል እናመሰግናለን መልካም በዓል እንኳን አደረሳችሁ ማለት የምትፈልያቸው ሰዎች ካሉ እድሉን ሰጥሻለሁ ለመላው ኢትዮጵያ እንኳን አደረሰን ቻው ጌታው በነገራችን ላይ ይሄ ዶሮ እዚህ እንደተሯሯጠው ድሬዳዋም እንሄድና ሌላ ሰው እንዳንቺ ዶሮ እንዲጫወት እናደርጋለን እዚያ ያለው የዶሮ ማሯሯጥ ወይ ደግሞ ዶሮ አባሮ የመያዝ ቆይታ ምን ይመስላል የሚለውን እኔ እዛው ሆኜ አንቺ ቤት ሆነሽ ታይዋለሽ ቻው መልካም በዓል ልዩ የበዓል ቆይታችን አሁንም ቀጥሏል ሌላ ቤተሰብ አለን እንኳን አደረሰ እናቴ ትሙት ሰላም ነው እንዴት ነው በዓል እንዴት ነው አሪፍ ነው እሺ ማማቶ ማሪፍ ነው እስቲ ምን ነው ትዝ የሚል በዓል ሲሆን ምናምን በዓል ሲሆን ሽንኩርቱ ዶሮ ፍየሉ ምናምን ሴሬሞኒው የቀጤማው ምኑ ደስ ይላል ስለዚህ ድሬ ላይ በጥሩ ሁኔታ ያከበርን ነው አይደል በጣም ደስ በሚል ሁኔታ ያከበርን ነው እስቲ እንኳን አደረሳችሁ ምትላችሁ አሉ ልጆችና እና ሚስ ባለቤቴ እንኳን አደረሰሽ ይላል የሰፈር ናቸው ያሉት እነሱ ግንፍሌ አዎ እዚህ ድሬ ነው አምስታው አይደል አዎ ዛሬ የሚኖሩት በጣም አሪፍ ስም ማን ነበር አንተ ነዋይ ይኸው በቻናል 1 በሺብላ ጨዋታ ተገናኝተናል ድሬ ላይ ጥሩ ቀለል ያለ ጥያቄ እንዲደርስ ምኞቴ ነው እሺ ሁሉም ያሸልማል በዓል ስለሆነ የማያሸልም ጥያቄ የለም በብቃት መጫወት ብቻ አብሽር መልካም እድል እሺ ነዋይ አቤት ምን ይላል መሰለ ቀጥሎ የሺብላ አዘጋጅ የሚለቀውን ዶሮ አሯሩጠ ከያዝክ ዶሮንም ሺውንም ትበላለህ አብሽር እንይዘዋለን አሯሩጠህ ትይዘዋለህ እንይዘዋለን የእውነት ይዘዋለን መንገድ ላይ ስለማይሆን ገባን በላ አብሽር በጣም አሪፍ አብሽር እሺ ዶሮው ይሄ ነው ያዘው እስቲ ቆይ እስቲ እንዳለቀው ከለቀቀው ጉዱ አዩ አይደል ተሸክሞ ይሮጣል ተሸክሞ ነው የሚሮጠው ስለማቅ ነው ግን ከዚህ በፊት ዶሮ እንደዚህ አሯርጠህ ታውቃለህ በጣም እውነት በጣም ሺብላን የወከለው ዶሮና የኮኔሉ ንዋይ ፊልሚያቸው ሊጀምር ነው አንተ እንዳታስበላን ካስበላን ተበላ ማለት ነው እኔ አባንስ መስጠት አለብኝ ዶሮ ነው ታውቃለህ መልካም እድል ብራዘር ይረጋጋ እናቴ አሁን ጀምራ ተለቋል እንዴ ወደ እኔ መጣ እንዴ ያዝ ወደ አባሎ
እሺ ንዋይ በስመ አብ ደም በደም እስክትሆን ነው። ማን ዶሮ ነው አንተ? እኔ እንጃ ዶሮ ነው መሰለኝ። በጣም አርኩኛል። ማለት እስኪያቅተው ላበላ ነው እዚህ አትራቀኛው ላበላ ሆኗል። ከፍተኛ ፍልሚያ ነበር። አንተ አስበላህም በእናትህ ተበላ። አንተ ራሱ በቃ ለፋሲካ ምንም ማድረግ አንችልም። ምንም ማድረግ አይቻልም። ስንት ነገር በርግጥ የውድድር ጫና ነበረበት። ሰሞኑን ጫናዎች ነበሩበት። ዶሮውን ስለማውቀው ነው። ኮቹ እሱ ነው ታውቃለህ። ከዚህ በፊት በጣም ለፍቷል እና ኮንዲሽን ላይ አልነበረም። ተደራርቦ ምናምን ተሸንፏል። ድሬ ላይ ከሸፈ ታውቃለህ። በስመ አብ የት ከተማ እንደሮጠ ብታይ ከዚህ በፊት ምንም ማድረግ አንችልም። 1000 ብርም አለ። በጣም አንዋይ በጣም እናመሰግናለን። ንዋይ በቴሌብር ሱፐር አፕ ነው የምልክልህ። ቴሌብር ሱፐር አፕ ፍጥነቱን ታውቀዋለህ? አዎ በትክክል ከዚህ ዶሮ ይበልጣል። ከዚህ በጣም ፍጥነቱ አይገናኝም። እሺ 9 ስልክ 0911 78 ልከናል። እሺ ይሄው እናመሰግናለን። ይሄ ዶሮ ጌቶቹን አክባሪ ሰዓት ጠብቆ ቀጠሮ አክብሮ ጨዋሂ ነበረ። ይሄ ዶሮ ትዳሩን አክባሪ ነበረ። ይሄ ዶሮ ብዙ ፋሲካዎችን ተሻግሮ ነበረ። አሁን ግን ቻው። ሌላ ቤተሰብ አግኝቻለሁ። ማልበል መንግስቱ እባላለሁ። እንኳን አደረሰ። በመጀመሪያ እንኳን አብሮ አደረሰን። መልካም በዓል መንግስቱ። ናግባ መንግስቱ ምን ይላል መሰለ? አንድ ቶርታ ኬክ ሙሉን ከአንድ መንገደኛ ጋር በእንጀራ ከበልተ ከጨረስክ እሺ ትበላለህ። ቀለል ላድርጎ የትእዛዝ ከበድ ስላለ ነው። እሺ ትሞክራለህ? ቀንሰ ምኑን ልቀንስ? ዋጋ እኮ አለም የነገርኩህ። እሺ ሽያጭ አይደለም አቅልዮ ነው። ችግር የለም ትበላለህ። ብቻህን መብላት ትችላለህ? እንግዲህ እንደሚሆን እናደርገዋለን። ብቻህንም መብት ነው። ከሰው ጋር መጨረስ መብት ነው። ከሰዎች ጋር እንበላለን። በሙሉ መንገደኞቹን ጋብዛለን። በሏለን መብት ነው። መንገደኞች አይደለም ከአንድ መንገደኛ ጋር በእንጀራ አብሽር። ሺህ ብላ ጨዋታው ነው። ይሄን ከበላ ሽልማት አለ። ሺህ ብር ሽልማት አለ። ሌላም ሽልማት አለ። ኬኩን መብላት የምትፈልጉ ነው እዚህ ጋር ተሰለፉና እኔ ነኝ ማበላችሁ ኬኩን። እሺ እየበላህ እንብላ ማለት ትችላለህ። መብት ነው። አብሽር። መልካም ማዕድ ነው። እንጀራና ኬክ ሆነብኝ እኮ። እሺ ጀምሯል። ኬክ በእንጀራ ይልሃል። እሺ ብላ። እሺ ኬኩን በእንጀራ ኬኩን በእንጀራ ብላ። እንብላ ማለት መብት ነው። እንብላ። ኬክ የምትፈልጉ ኑ እዚህ ጎራ በሉት። መጨረስ ግዴታ ነው። ኬኩን ሺህ ለመብላት ለመሸለም ብቻህን ግን አይደለም። ሰው ጋብዘህ መብላት ትችላለህ። ና በቃ እኔ የፈለኩትን ሰው ለሁለት ጨርሱት። ለሁለት ና ብላ ብላ ና ምን ነው ዞሮ ሄድክ? ኬክ እየበላህ ናይስ። ኬክ በእንጀራ በጣም አሪፍ ነው አይደል? አንደኛ ነው። ነይ ላጉርስሽ ኬክ አንደኛ ነሽ አንቺ። በጣም ነው የምጣፈጠው። ነይ አንድ ላይ ከጨረሳችሁ ሽልማት አለ። ነይ ይሄን ከጨረሳችሁ ሽልማት አለ። አዎ ለሁለት ሽልማቱ 10,000 ነው። በጣም ጣፋጭ ነው። እየበሉ ነው። ባርችና መንግስቱ ይዘውታል። ምን ይጨመር? እንጀራ ቁርጥ አንጣ። እንጀራ አይታል። በቁርጥ ተጨማሪ እንጀራ ጭማሪ። ወይኔ ይሄኛው በዓል ለየት ይላል በጣም። ሞክሪና ካቃተሽ ይዘሽ ትሄጃለሽ። ካልተካላለቀ ብሎ ሞክረን የቀረው ነው ማለት። አይ ሽልማቱ የለም። ካልጨረሳችሁ ሽልማት የለም። ከጨረሳችሁ ነው። ኧረ ጉርሻው ነው ፕሮግራሙ። አንደኛ ከሺህ ብላ ወደ ጉርሻ ተቀየረ። በቃችሁ። እሺ ሽልማት አይኖረውም። ሽልማቱ የሚሆነው ኬኩ ነው። ኬኩን ይዘን እሱም መብታችሁ ነው። ኬኩን ይዞ መሄድ መብት ነው። እሺ መንግስቱ ኬኩን ብቻውን አይደለም ነው ከሷ ጋርም ለሁለትም አልቻሉም። ለሙከራቸው ሽልማት ሌላ እንሰጣለን። እዚህ ጋር ኮኖ ወደ ተፈጥሯዊ ውበት ይላል። የንጽህና መጠበቂያ ያለ እህት ወይም ባለቤት ልትኖር ትችላለች። ለሷ ይሄው ንግስት አለ እዚህ ጋር። እንደገና ደግሞ ኮኖ ሳሙና በጣም ተስማሚ ለጤና ተስማሚ አለ። ይሄ ላንተ። እሺ ላንቺም ልክ እንደዛው ጨርሱት። ሽልማት ነበረው ስላልሆነ ግን ይሄንን እንደፈለጋችሁ ማድረግ መብታችሁ ነው። ሺ ብላ ይላል። መልእክቴን ማስተላለፍ ፈልገው ለሞላው ኢትዮጵያውያን ለክርስትና እምነት ተከታዮች እንኳን ለጌታችን ለኢየሱስ ክርስቶስ የትንሣኤ
ትንሣኤ በዓል በሰላም አደረሰን። አገራችን የሰላም የፍቅር የአንድነት ይሁንልን። አሜን። ቴንኪው። እናመሰግናለን። እናመሰግናለን። መልካም በዓል። ኬኩ በእንጀራ አልተበላም፣ አልሆነም። ሽልማቱን አልሸለምናቸውም። ድሬዳዋ እንሄዳለን። በድሬ ጎዳኖች ዞር እያለን ልዩ የበዓል ዝግጅታችንን ቀጥለናል። ከቻናል ዋን በድጋሚ ለመላው ክርስትና እምነት ተከታዮች እንኳን አደረሳችሁ መልካም ፋሲካ ማለት እንወዳለን። አሁን ደግሞ በድሬ ታይዋን አካባቢ ተገኝተናል። ሌላ የቻናል ዋን ቤተሰብ አለን፣ ከሱ ጋር ቆይታ እናደርጋለን። ማን ልበል? ዳሩክ ይባላል። ዳሩክ ይመስለኛል። ሙስሊም ነህ? ድሬዳዋ ደግሞ የሙስሊምም የክርስቲያንም መኖሪያ ተፋቅረው በጋራ የሚኖሩባት በዓል የሚያከብሩባት ውብ ከተማ ነች። እስቲ እንኳን አደረሳችሁ ማለት የምትፈልጋቸው ጓደኞች እንዲሁ ቤተሰብም ካለ በልኝ። ሁላችሁም እንኳን አደረሳችሁ። ፋሲካ አመልባት እንኳን አደረሳችሁ ብሏል። እንኳን አብሮ አደረሰን። እዚህ ውስጥ ጥያቄዎች አሉታ ታነሳለህ? እንሞክራለን። በጣም አሪፍ። እስቲ ግባለት። ለመላው የክርስትና እምነት ጓደኞች ኢትዮጵያውያን በሙሉ መልካም በዓል ብሏል። ብር ነው መሰለኝ። በጣም ቀላል። እሺ ድሬ ፍቅር ናት ቻናል ዋን አንድ ለኛ እያልክ ማለት ትሞክረዋለህ? ጮክ ብለህ እሞክራለሁ። በጣም አሪፍ። መልካም እድል። ድሬ የፍቅር ናት ቻናል አንድ ለኛ። ድሬ የፍቅር ሀገር 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 ናት ቻናል አንድ ለኛ። ዳሩክ ቻናል ዋን አንድ ለኛ ድሬ ፍቅር ናት ወይንም ድሬ ፍቅር ናት ቻናል ዋን አንድ ለኛ ብለህ በሰፊው መልእክት ስላስተላለፍክ ሺህ በልተሃል። ደግሞ ሀቅ ነው። ድሬ ፍቅር ናት ቻናል ዋን አንድ ለኛ በቴሌብር ሱፐር አፕ የፈጠነ ነው ምልክልህ። እሺ 0980 ዳሩክ 1000 ብር ይኸው ገብቶኛል። ልክ ያለው ከዛ ባሻገር እዚህ ጋር እንቁላል አለ 10 እሱም ተሰጥቷል። መልካም በዓል ይሁንልህ ብለናል። ቻናል ዋን እንኳን በደህና በድሬ ውስጥ መጣችሁ እላለሁ። ስለመጣችሁ ደስ ብሎኛል። ከቻናል ዋን ልዩ የበዓል ዝግጅታችን አሁንም ቀጥሏል። በያላችሁበት ዘና ያላችሁ ጥሩ ጊዜ እያሳለፋችሁ እንደሆነ ከኛ ጋር ምንም ጥርጥር የለንም። ሺህ ብላ ሺህ እያበላ ዶሮ እያበላ እንቁላል እያበላ ስጦታ እየሰጠ የድሬ ቤተሰቦቹን እያዝናና በጣም ደማቅ የበዓል ቆይታ እያደረገ ይገኛል። ሌላ የድሬ ቤተሰብ ከኛ ጋር አለች። ማን ልበል? እኔ እናት አሜን አስቻሉ እንኳን አደረሰሽ። በዓል ጥሩ ነው። ድሬ ላይ ፋሲካ እንዴት ነው? የመጨረሻዋ ነሽ በነገራችን ላይ። አሜን መልካም እድል። እስቲ ግቢና አንሹ። በጣም አሪፍ። ምን ሊሆን ስለ ድሬ የተዘፈኑ 5 የተለያዩ ሙዚቃዎችን የሚዘፍኑልሽ ካገኘሽ 1000 ብርና 1 ሙክት ዶሮ ትበያለሽ። ማታቂውን ሰው ነው መንገድ ላይ ስለ ድሬ አንድ ዘፈን ዝፈንልኝ። ካሜራ አለ ልሸለም ነው ምናምን ማለት አይቻልም። በድብቅ ነው የምንቀርጽሽ። ትሞክሪያለሽ? መልካም እድል። አሜን። በጣም ራቀች። አዲስ አበባ ሄዳ ልጠራቸው ነው እንዴ? ስለ ድሬ የዘፈኑትን ያው እነ ጸጋዬ እሸቱን ስም ማን ልበል? ቢሳሽ። እስቲ ቢሳ ለድሬ ከዘፈኑ ዘፈኖች እስቲ አንዱን ጥቀስልኝ። ለድሬ ስለዘፈኑ ዘፈኖች ድሬ ምን ድሬ ቀጣ ድሬ ነዲዴ ገራንኮ ሲመሊ። አመሰግናለሁ። አየሽ። እሺ ሐምዛ እስቲ ለድሬ ከዘፈኑ ዘፈኖች እስቲ አንዱን ጥቀስልኝ። እሺ አመሰግናለሁ። ችግር የለውም። አንቺስ? ምንድን ነው? እስቲ እዚህ ጋር እስቲ በላት ማለት ነው። ከዚራ ነው ቤቴ ከዚራ ከዚራ ነው ቤቴ ከዚራ ማነው ስምሽ? አንቺ እንኳን አድረስሽ። አንቺስ ማን ነበር? ይዲዲያ እንኳን አድረሳችሁ ሁለታችሁም። ይህ ምን አለ መሰለሽ እዚህ ጋር አይፓስ አንቲባክቴሪያል ሳሙና ነው።
የተሻለ ምርጫ ለቤተሰቡ ንጽህና ይላል ተሸልማችኋል። ላንቺም ለሷም ማለት ነው። ጠፋብኝ እኮ እናንተ ፈለገ ቀን ሆነ ስለዘፈንክ ማይክሽን መከለሻ የወጥ ማጣፈጫ የተለያዩ ምግቦች ማጣፈጫ ተሸልማል። አመሰግናለሁ። እናመሰግናለን። አሸነፈች አይገርማችሁ? 1000 ብር ሽልማት አለሽ። በቴሌ ብር ሱፐር አፕ ላጥ አደርጋለሁ። እስከዛ ግን ባዶ እጅሽን ከሚሆን ዶሮ ነው ያዥ። ተቀበይ እስቲ እኔ ከሚልስ ታንጩ ሂጂ እስቲ ነሽ ነው ራስሽ እንደ ቤትሽ ይው ለካ ነኝ እንደ ቤት የማይተልግ ለማዘር እስቲ ፈረሰኛው ነው ያለ ሆዱ ላይ እዚህ ጋር ያለው ምንድን ነው ይባሉ? ያወራ ዶሮ እስቲ ገልብጭ እስቲ። ይሄኛው ምንድን ነው ስሙ? ይሄ ማንቁርት። እሺ ይሄኛውስ? ለማንኛውም ይሄኛው ኮኮን ይባላል። ኮኮን አይደል? ኮኮን በጣም አሪፍ እናመሰግናለን። ስልክሽን ስጭኝ 09 በቴሌብር ሱፐር አፕ ነው የፈጠነ ምክንያት 46 02 አሜን 1000 ብር ልከናል የፈጠነ እናመሰግናለን። ሺም ዶሮም በልዩ የድሬ ቆይታችን የመጨረሻዋ ተወዳዳሪ አሜን ቀረጠፈችው። ከቻናል 1 ልዩ የበዓል ዝግጅታችን አንዴ ድሬዳዋ አንዴ አዲስ አበባ እያለ ሺ ብላ እንዳማረበት ሞቅ ደመቅ ብሎ ከእናንተ ጋር ቆይታ አድርጓል። ልዩ የበዓል ዝግጅታችን እንዳዝናናችሁ ተስፋ እናደርጋለን። ጥሩ ጊዜ ጥሩ በዓል እንዲሆንላችሁ በድጋሜ እንመኛለን። ሳምንታዊ ሺ ብላ ግን አይቀርም፣ በያላችሁበት ይመጣል። ጉዟችን ከአዲስ አበባ ውጭ ማለት ነው በይፋ ተጀምሯል። የት መምጣት እንዳለብን በብዛት የሚጻፈው ሰፈር ላይ ወይም ደግሞ ሀገር ላይ አይተን እንመጣለን። አንመጣም? እንመጣለን። ነገሩን እንጂ አንመጣም? እንመጣለን። እናንተ ብቻ የቻናሏን ኦፊሻል የዩቲዩብ አካውንትን ቻናል 1 ቲቪ ኢትዮጵያ የሚለውን ሰብስክራይብ እያደረጋችሁ ከኛ ጋር ቆይታ አድርጉ። መልካም የትንሳኤ በዓል በያላችሁበት ነው። ሁላችሁም መልካም ጊዜ። ቻናል 1 አንድ ለኛ